አልቫሬዝ እዚህ ጋር ባርሴሎና የሚል ነገር አልጠቀሰም። ይሄ እውነት ነው። ግን የስፔን ሚዲያዎች የሚሉት ልጁ ልቡ ወደ ባርሴሎና ሸፍቷል። አትሌቲኮ የሚለው ደግሞ ባርሴሎና ከበስተጀርባ ልጁን አግባብቶብኛል ነው። እና አልቫሬዝ በመግለጫው ምን አለ? ይህን ጉዳይ የምናወራበት ሰዓት ላይ አይደለንም፣ ቅድም እንዳልኳችሁ፣ ግን ደግሞ መደበቅ አልፈልግም፣ ሐቀኛ ሰው ለመሆን እሞክራለሁ አለና ከአትሌቲኮ ማድሪድ ሰዎች ጋር ተነጋግሬያለሁ። ዝውውር ይህን ክለብ መልቀቅ ማለቱ ነው፣ ወደ ሌላ ክለብ መዘዋወር ለሁሉም የሚበጅ ለሁሉም ወገኖች የሚበጅ ይመስለኛል አለ። አሁን ስቱዲዮ ከገባው በኋላ ፋብሪሲዮ ሮማኖ የአትሌቲኮ ማድሪድን ዋና ስራ አስፈጻሚ ሚጌል አንሄል ሂል መግለጫ ኮቴሽን ኮት አድርጎ አቅርቦታል። ምን አለ? ዩሊያን ህልም አለው፣ እኛም አትሌቲኮች እንዲሁ ህልም አለን። እውነት ነው፣ ከእኛ ጋር ተነጋግሯል። የዛን ያህል ግን የእኛን አቋም ደግሞ እርሱም ያውቀዋል። ምክንያቱም እኛ በጣም ግልጾች ስለሆነን። አትሌቲኮ ማድሪድ አትሌቲኮ በእንግሊዝኛ የጻፈው ፋብሪሲዮ ሮማኖ ነው። አትሌቲኮ ዳዝ ኖት ዋንት ቱ ሴል አለና ኖት የምትለዋ በካፒታል ሌተር በትልቁ ነው የተጻፈው። አትሌቲኮ መሸጥ አይፈልግም። የአትሌቲኮ አቋም ግልጽ ነው። በባርሰሎና ላይ ነው አሁን መግለጫ እያወጣ ያለው አትሌቲኮ ማድሪድ፣ አንዴ እንደ ክለብ፣ አንዴ በዋና ስራ አስፈጻሚው ቃለ ምልልስ በኩል። ስለዚህ አሁን እዚህ ጋር የአትሌቲኮና የባርሰሎና አለመግባባት የቆየ ነው። ዳል ማለት በተመሳሳይ ታስታውሳላችሁ፣ ባልሳሳት 2019 ላይ አንቷን ግሪዝማን ከአትሌቲኮ ማድሪድ ወደ ባርሰሎና የተዘዋወረበት ንትርክ የበዛበት ያ ዝውውር፣ ያ ተመሳሳይ ታሪክ ነው አሁንም በአልቫሬዝ ላይ እየተፈጸመ ያለ የሚመስል። በ120 ሚሊዮን ዩሮ በኋላ በውል ማፍረሻ ሂሳብ ተብሎ ጁላይ 1 ትሪገር የሚደረግ በዛ ተጠቅመው ባርሰሎናዎች አስፈረሙ። በኋላ ተጸጸተ። ግሪዝማን ወደ ባርሰሎና ሄዶ ከነሜሲ መሃል ገብቶ ባይተዋር ሆነ፣ ተመለሰ፣ አልተመቸውም ባርሳ እና አትሌቲኮ ማድሪድ ውስጥ አሁን ተመልሶ ተጫውቶ አሁን ጫማውን ለመስቀል ሲንደረደር ወደ ሜጀር ሊግ ሶከር ሲሄድ ወይም አትሌቲኮን ሲሰናበት የተናገረው በቃ ከሚጸጽሱት ዝውውሮች አንዱ እንደሆነ ነው። እሱ እንግዲህ ከዛ በኋላ የመጣ ነው። እውነተኛው ነገር የሆነው ግን ከአትሌቲኮ ወደ ባርሰሎና አንቷን ግሪዝማን ተዘዋውሯል። 120 ሚሊዮን ዩሮ ተከፍሎበት አሁንም የውል ማፍረሻ ሂሳብ ጉዳይ ከተነሳ 500 ሚሊዮን ዩሮ ነው የለጠፉበት አልቫሬዝ ላይ እና በጣም ከባድ ነው። ባርሰሎና በውል ማፍረሻ ሂሳቡ ተጫዋቹን ማስፈረም ይችላል፣ ግን ይሄን ያህል ይከፈላሉ። ከኔይማር ዋጋ 222 ሚሊዮን ዩሮ ከሆነው የዓለም ሪከርድ ከሆነው ከዛ እጥፍ ማለት ነው። የሚሆን አይደለም፣ ድርድር ነው የሚፈልገው እና ባርሰሎና ደግሞ 100 ሚሊዮን 100 ምናምንም በጥቂቱ እንግዲህ ጨምሮ ይመጣል ተብሏል። አትሌቲኮ ማድሪድ በቀላሉ ይቀበሏል ተብሎ አይታሰብም። ስለዚህ ድርድር የሚታሰብ ካልሆነ ተጫዋቹ የራሱን ወገን በራሱ በኩል ያለውን የራሱን ድርሻ በዝውውሩ ላይ መወጣት አለበት ይባላል። እንዲህ አይነት ከበድ ያለ የኮንትራት ፍጥጫ ሲኖር፣ ስለዚህ ወጥቶ መልቀቅ እፈልጋለሁ፣ ህልሜን መኖር እፈልጋለሁ፣ ግልጽ መሆን እፈልጋለሁ፣ እንደዚህ እያለ ተናገረ። እንግዲህ ፔዤ፣ አርሰናል፣ ባርሰሎና ናቸው አይደል? ግን የስፔን ሚዲያዎች የሚሉት ባርሰሎና ነው። እንግዲህ ባርሰሎናና አትሌቲኮ ሳይስማሙ ቀርተው አርሰናል ምናልባት እንግዲህ በደንብ ማግባባት ከቻለ ጁሊያን አልቫሬዝን ጥሩ ተጫዋች ነው፣ በጣም ሊያገኘው ይችላል እና አሁን እንዲያውም ይህን 2 ቀን ነው እኔ ሁኔታውን ስከታተል ወደ አርሰናል ያደላብኝ ነበር። ግን በዚህ 2 ቀን ውስጥ እነዚህ መረጃዎች ግን ባርሴሎና የሚለውን ግምት የበለጠ ከፍ የሚያደርግ ሆኗል። አዎ ለአርሰናል የሚመኙት አይነት አጥቂ ነው፣ ጥሩ ተጫዋች ነው። አትሌቲኮ ማድሪድም እንደው ከለቀቀ ወደ አርሰናል ቢሄድለት ይሻለዋል እኮ ወደ ባርሴሎና ወደ ሪያል ማድሪድ ከሚሄድ ይልቅ፣ ምክንያቱም ከነዛ ክለቦች ጋር ያለው ግንኙነት ጥሩ አይደለም። እዚህም አንድሪያ ቤርታ አሉ፣ የቀድሞ የአትሌቲኮ ስፖርቲንግ ዳይሬክተር፣ የአርሰናል ስፖርቲንግ ዳይሬክተር ናቸው። ስታዩት የአትሌቲኮ ፍላጎት አርሰናል ነው የሚል በይፋ ባይነገርም ግን እንደዚህ ያለ ግጥምጥሞች ግን አለ። ከባርሰሎና ይልቅ ከአርሰናል ጋር የሚግባቡ ይመስላል በዚህ ጉዳይ። ግን ደግሞ ነአስ ማርካ የሚሉት ዩሊያን አልቫሬዝ
ልቡ የሸፈተው ወደ ባርሰሎና